ህጻናት እንደተወለዱ የሚሰጠው የጉበት ሄፓታይተስ ቢ በሽታ ክትባት መከላከያው ማለት ነው መስጠት መጀመሩ ታውቋል። በአማራ ክልል ጤና ቢሮ የሚሰጠው የጉበት ቫይረስ ሄፓታይተስ ቢ ክትባት መስጠት መጀመሩን ይፋ አድርጓል። በዚህም በማስጀመሪያ ፕሮግራም ላይ በርካታ እንግዶች ተገኝተዋል። በአማራ ክልል ምክትል ጤና ቢሮ ኃላፊ ጭምር እንደተገኙ ይፋ ተደርጓል። ጤና ቢሮ ምክትል ኃላፊ የሆኑት አቶ አበበ ተምትሚ እንዳሉት ከሆነ በሀገር አቀፍ ብሎም በክልል ደረጃ ከፍተኛ የሆነ የጉበት ቫይረስ ጭመራ ወይም ደግሞ ከፍተኛ የሆነ ስርጭት አለ ነው የተባለው። በዚህም እንግዲህ ክትባትን መውሰድ አማራጭ የሌለው መፍትሄ ነው ሲሉ ገልጸዋል። በማንኛውም ጤና ጣቢያ ልጆች እንደተወለዱ በ24 ሰዓት ውስጥ ክትባቱ መስጠት አለበት ሲሉም አክለው ገልጸዋል። በክልሉ የጤና ተቋማት ከፍተኛ ድርሻ የያዘው የጉበት ቫይረስ ታካሚዎች እንደሆኑ ይታወቃል ማለት ነው። እንግዲህ ሄፓታይተስ ቢ ነው በብዛት በርካታ የጉበት ቫይረሶች አሉ። ሄፓታይተስ ቢ ግን ከፍተኛው ነው። ኤ ቢ እና ሲ የሚባሉ አሉ። እስከ ኢ ድረስም እንዳሉ ይነገራል። ነገር ግን በዋናነት ከፍተኛ ጉዳት የሚያደርሰው ይህ ሄፓታይተስ ቢ እንደሆነ ይታወቃል። እንግዲህ ህጻናት እንደተወለዱ በ24 ሰዓት ውስጥ ይህንን ክትባት ከተከተቡ ለወደፊት ምንም አይነት የጉበት በሽታ እንደማያጠቃቸውም ጭምር አያይዘው ገልጿል።